በአሁኑ ሰዓት የፋይናንስ ህልማችሁን በጸጥታ እየገደለ ያለ አንድ ድምጽ አለ። ዙሪያችሁን ተመልከቱ። በቴሌግራም ቻናሎች፣ በቲክቶክ ላይቭ፣ በቤተሰብ ስብሰባዎች ሁሉም ስለ ገንዘብ ይጮሃል። አሁን ይሄን ሌተስት ስልክ ገዛ፣ ቢዝነሴ እያደገ ነው፣ በሚቀጥለው ዓመት ወደ ውጭ ሄዳለሁ። እነዚህ ድምጾች ጮክ ብለው የሚሰሙ ናቸው፣ ስኬት ይመስላሉ። ነገር ግን ቶኒ ሮቢንስ በአንሊሚትድ ፓወር መጽሐፍ ውስጥ ይህን ቅዠት ይሰብረዋል። ብዙዎቻችን የምንፈልገውን ማሳካት ያቃተን ዋነኛው ምክንያት ትኩረት ባለማድረጋችንና ኃይላችንን አንድ ላይ ማሰባሰብ ባለመቻላችን ነው ይለናል። ዛሬ በሀገራችን የምናየው እውነታ ይኸው ነው። ስለ ገንዘብ በከፍተኛ ድምፅ የሚያወሩት ብዙውን ጊዜ በዕዳ ውስጥ የተዘፈቁ ናቸው። የተከማቸ ብድራቸውን እየደበቁ ስለ ቅንጦት የሚለጥፉት፣ ስለ ትልቅ ኢንቨስትመንት እያወሩ በዋጋ ግሽበት የሚታገሉት ብዙ ናቸው። ብዙውን ጊዜ ጩኸት የሚያበዙት ትኩረትን ፈላጊዎች ናቸው። እውነተኛ ባለጸጎች ግን በዝምታ ድምፃቸውን አጥፍተው ይንቀሳቀሳሉ። እያንዳንዱን እቅዳችሁን እንዲሁም እያንዳንዱን ብራችሁን ማጋራት ካላቆማችሁ ዕጣ ፈንታችሁን አሳልፋችሁ ትሰጣላችሁ። እውነተኛ ኃይላችሁ የሚጀምረው ትርኢትን ትታችሁ ዝምታን ስትመርጡ ነው። ቶኒ ሮቢንስ እንዲህ ሲል ያስተምረናል። በሕይወት ውስጥ ሁለት አይነት ስቃዮች አሉ። የዲሲፕሊን ስቃይ ወይም የጸጸት ስቃይ። የዲሲፕሊን ስቃይ ክብደቱ ቀላል ሲሆን የጸጸት ግን ቶን ይመዝናል ይለናል። ይህንን አባባል በጥንቃቄ እንመልከተው። የዲሲፕሊን ስቃይ ወይም ፔን ኦፍ ዲሲፕሊን ሲል ምን ማለቱ ነው? ለምሳሌ በስሜታዊነት በጣም የፈለጋችሁትን አዲስ ስማርትፎን ወዲያውኑ ከመግዛት አይሆንም ብሎ መወሰን ሊሆን ይችላል። ገንዘባችሁን ኢንቨስትመንት ላይ ወይም ሌላ ተጨማሪ ገቢ ሊያመጣ የሚችል ነገር ላይ ብቻ ለመጠቀም በ10 ደቂቃ ውስጥ ስትወስኑ ማለት ነው። ይህ ስቃይ ጊዜያዊ ነው። ምቾታችሁን ለጊዜው በትንሹ ያሳጣል። ነገር ግን ክብደቱ እንደ ግራም በጣም ትንሽ ነው። የሚመጣውን በምርጫችሁ ነው። በሌላ በኩል ደግሞ የጸጸት ስቃይ ወይም ፔን ኦፍ ሪግሬት ማለትስ ምን ማለት ነው? ከአንድ ዓመት በኋላ የገዛችሁት ስማርትፎን ዋጋውን አጥቶ እቅዳችሁ ግን ሳይሳካ ሲቀር ማየትና ምን ነው ባልገዛውት ስትሉ ማለት ነው። ስልኩን ስትገዙት ያወጣችሁትን ገንዘብ ተጨማሪ ገቢ ሊያመጣ በሚችል ኢንቨስትመንት ላይ ብታውሉት ኖሮ አነሰም በዛም አሁን በሕይወታችሁ ላይ ሊያመጣ የሚችለውን ለውጥ በመገመት መጸጸት ማለት ነው። ይህኛው ስቃይ ዘላቂና ከባድ ነው። የሚመጣውን በግዴለሽነት በወሰናችሁት ውሳኔ ነው። እንዲሁም ክብደቱ እንደ ቶን ትልቅ ነው። ስለዚህም በየቀኑ ከፊታችሁ ምርጫ አለ። ቀላል ክብደቱን የዲሲፕሊን ስቃይ ለጊዜው መሸከም ወይም ቶን የሚመዝነውን የጸጸትን ስቃይ በዘላቂነት መሸከም። የማይሰበር ሀብት መገንባት የምትችሉት ዛሬ ምቾት የሌለውንና ቀላሉን የክብደት ስቃይ ለመቀበል ስትወስኑ ነው። የድህነት አስተሳሰብ ያላቸው ሰዎች ለመታየት ስለ ገንዘብ ብዙ ያወራሉ። በተቃራኒው የባለጸጋ አስተሳሰብ ያላቸው እውነተኛ ኃይል በግል ሕይወት ውስጥ ስለሚያድግ ዝም ይላሉ። ስለ አዲስ የጎን ቢዝነስ፣ ስለ ቁጠባ ዕቅድ ወይም ስለ ኢንቨስትመንት ሐሳብ ለጓደኞቻችሁ ብትነግሩ ምን ይፈጠራል? ሁሉም በራሳቸው እይታ በፍርሃታቸው ላይ የተመሰረተ ምክር ይሰጧቸዋል። ይህ ሐሳብ እዚህ አይሰራም፣ ተጠንቀቅ፣ የዋጋ ግሽበት ከፍተኛ ነው፣ ዋጋ በየቀኑ ሲጨምር ለምን ትቆጥባለህ እና የመሳሰሉትን በማለት ይመክሯቸዋል። እናም ወዲያውኑ ጥርጣሬ በጭንቅላታችሁ ውስጥ ይፈጠራል። ራዕያችሁን ከነሱ ገደብ ጋር እንዲመጣጠን ታደርጋላችሁ። ይህንን በተመለከተ ወደ ስኬት የሚወስደው መንገድ በቆራጥ እርምጃ መውሰድ ውስጥ የሚያልፍ ነው በማለት ሮቢንስ ይመክረናል። ነገር ግን ይህ ቆራጥ እርምጃ ቦታ ይፈልጋል። ከአስተያየቶች የጸዳ፣ ከቀናተኛነት መንፈስ የጸዳ እንዲሁም ከክፉ ዓይን የጸዳ ቦታ። በባህላችን ማጋራት እንወዳለን፣ ቡና ላይ፣ ሰርግ ላይ፣ በእድር ስብሰባዎች። ነገር ግን የፋይናንስ የወደፊት ሕይወታችሁ ከዚያ የተለየ ነው። እንደ ጥልቅ ጸሎታችሁ ጠብቁት። ዝምታ መደበቅ አይደለም፣ ስልት ነው። ቶኒ ሮቢንስ እውነተኛ ኃይል የሚመጣው የሚሰራውን ሰው በመከተል እንደሆነ ያሳየናል። እንዲህም ይለናል፣ ዝም ያሉ ባለጸጎች የ3ቱን ዓመታት ፕሮቶኮል ይከተላሉ። እናም እነዚህ ፕሮቶኮሎች ዲሲፕሊንን ወደ ዕጣ ፈንታችሁ የሚቀይሩ የዝምታ ቃል ኪዳን ናቸው። የመጀመሪያው ዓመት የመሰረት ዝምታ ወይም ፋውንዴሽን ይር ነው። የመሰረት ዝምታ ማለት ስለ ገቢያችሁ፣ ስለ ዕቅዳችሁ ወይም ስለ ቁጠባ ግቦቻችሁ ለማንም ሰው አለመናገር ማለት ነው። ለቅርብ ጓደኞቻችሁም ሆነ ለቤተሰባችሁ ማስረዳት አይጠበቅባችሁም። ምክንያቱም ይህ የፋይናንስ ጉዞ የእናንተ የራሳችሁ ብቻ ነው። ቶኒ ሮቢንስ እንደሚለን ሁኔታን መረዳት ለለውጥና ለላቀ ስኬት ቁልፍ ነው። በዝምታ ውስጥ ለሌሎች መስራትን ታቆማላችሁ። የእውነታውን መስታወት ትመለከታላችሁ። የትኞቹ ወጪዎች ልማዶች እንጂ ፍላጎቶች አይደሉም የሚለውን ትለያላችሁ። ለማስደመም የምትገዙትን አዲስ ልብስ እንዲሁም እንዳስፈላጊነቱ የዕለት ማኪያቶ ወጪያችሁን ምንም ማብራሪያ ለማንም ሳትሰጡ ትቀንሳላችሁ። ማንም አይጠይቃችሁም፣ ማንም አያሳንሳችሁም።
በዚህ ጸጥታ ውስጥ ገንዘባችሁ ለመጀመሪያ ጊዜ መታዘዝ ይጀምራል። የዋጋ ግሽበት ቁጠባን በአንድ ጀንበር በሚበላበት ሀገር ይህ የውስጥ ቁጥጥርና ጸጥታ ጋሻችሁ ይሆናል። ሁለተኛው ዓመት የእድገት ዝምታ ወይም ግሮዝ ሳይለንስ የሚባለው ነው። በዚህኛው ዓመት ገቢያችሁ ከዚህ በፊት ከነበረው በበለጠ ፍጥነት ይጨምራል። ነገር ግን እዚህ ጋር አንድ ወጥመድ አለ። የኑሮ ደረጃችሁን በፍጹም ከገቢያችሁ ጋር እንዲመጣጠን አታሳድጉ። ቶኒ ሮቢንስ ይህንን የረጅም ጊዜ ውጤት ለማግኘት ራሳችሁን መወሰን ይለዋል። ይህም በሕይወታችሁ ውስጥ ከምትወስዷቸው ውሳኔዎች ሁሉ የላቀው ነው። ተመሳሳይ መኪናችሁን ማሽከርከር እንዲሁም በተመሳሳይ ቤት ውስጥ መኖር ትችላላችሁ። ሁሉንም ተጨማሪ ብር ወደ ኮንዶ፣ የእርሻ መሬት፣ አክሲዮን ወይም ጸጥ ያለ ቢዝነስ አቅማችሁ በፈቀደው ላይ መልሳችሁ ኢንቨስት አድርጉ። ይህ በሚሊዮኖች የሚቆጠሩ ሰዎችን ወደ ኋላ የሚያስቀረው ላይፍ ስታይል ክሪፕ የሚባለውን በሽታ ይገድላል። ሌሎች በዋጋ ግሽበት ወቅት አዲስ ስልኮችን ሲያሳዩ፣ እናንተ ግን በተኛችሁበት የሚያድግ ሀብት ትገነባላችሁ። በመጨረሻም በሶስተኛው ዓመት የኃይል ዝምታ ወይም ፓወር ሳይለንስ የሚባለው ይመጣል። አሁን ለትልቅ እንቅስቃሴዎች ማለትም መሬት ለመግዛት፣ እውነተኛ ንግድ ለመጀመር ወይም ትልቅ ኢንቨስትመንት ለመፈጸም ዝግጁ ትሆናላችሁ። ነገር ግን በፍጹም ከደስታ ስሜት በመነጨ ሳይሆን ከተረጋጋ እርግጠኝነት መጀመር ይኖርባችኋል። ሮቢንስ እንዲህ በማለት ያስጠነቅቃል። ዕጣ ፈንታችሁ የሚወሰነው ወሳኝ በሆኑ ጊዜያት በምትወስኑት ውሳኔዎቻችሁ ነው ይለናል። ስሜቶቻችሁ ይህ ትክክለኛው ጊዜ ነው፣ አሁኑኑ ግዙ ብለው ይጮኻሉ። ነገር ግን ትክክለኛ ውሳኔ ትንሽ መጠበቅን ይፈልጋል። ከማንኛውም ትልቅ የፋይናንስ እርምጃ ወይም ውሳኔ በፊት የ24 ሰዓት የዝምታ ሕግን ተፈጻሚ አድርጉ። ስለ እቅዳችሁ ብዙ አታውሩ፣ በሶሻል ሚዲያ አትለጥፉ፣ ዝም ብላችሁ በተመስጦ አስቡ። እውነተኛ የሀብት ውሳኔዎች የሚወለዱት ከጸጥታ እንጂ ከስሜታዊነት ወይም ከቡድን ጫና አይደለም። ቶኒ ሮቢንስ የመጨረሻውን ቁልፍ ይሰጠናል። ያልተገደበ ኃይላችሁን እውን የማድረጊያው ሚስጥር የተሳካላቸው ሰዎችን ስልቶች መኮረጅና በቆራጥነት እርምጃ መውሰድ ነው ይለናል። ጫጫታ የበዛበት ዓለም ትኩረታችሁን፣ እቅዳችሁን እንዲሁም ጉልበታችሁን ይፈልጋል። ነገር ግን የወደፊት ሕይወታችሁ የእናንተ ብቻ ነው። ዝምታን ስትመርጡ ማንም ራሳችሁን እንድትጠራጠሩ አያደርጋችሁ። ማንም አይቀናባችሁ። ማንም የሀብታችሁን እድገት አይቆጣጠርም። በዚህ የኢኮኖሚያዊ ማዕበል ዘመን ማለትም በዋጋ ግሽበት፣ በገንዘብ አቅም መለዋወጦች ብዛት እና በምንም ነገር እርግጠኛ መሆን ከባድ በሆነበት ወቅት ዝምታ ድክመት አይደለም፣ ታላቅ ጥቅም አለው። ስለዚህ ጫጫታውን ዛሬውኑ ግደሉት። የፋይናንስ ሕይወታችሁን እንደ ምሽግ ጠብቁት። ገንዘባችሁ በስውር እያደገ እየተባዛ የሚገባውትን የገንዘብ ነፃነት እያዘጋጀ እንዲሄድ ፍቀዱለት። ሀብታችሁ ጭብጨባ አያስፈልገውም፣ ነገር ግን ዲሲፕሊን፣ ትኩረትና እናንተን ይፈልጋል። ቃል ኪዳኑን ዛሬውኑ ጀምሩ። ዝምታ ኃይል ነው እና ኃይላችሁ ገደብ የለሽ ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።